ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ ጊዜ ዕረፍታ ለማርያም ጊዜ ዕረፍታ ለማርያም ወረደ ወልድ ዲበ እምዲበ ልዕልና ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ኦርቶዶክሳውያን ምእመናንና ምእመናት በልዑል እግዚአብሔር ሰላም እንደምንሰነበታችሁ ልዑል አምላክ ቅዱስ እግዚአብሔር በያለንበት ጠብቆ እንደ ቸርነቱ መግቦ የጠበቀን ያልተለየን አባታዊ ፍቅሩ የጎበኘን አባቶቻችን አምላክ ያው ባህሪ ቅዱስ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። ሰዓሊተ ምሕረት ማቁራሪተ መዓት ጥዕምተ ስምምነ መዓር መልዕልተ ክብርምና አድባር ማምላክ ሰዓሊተ ምሕረት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። እንግዲህ በፈለገ አእምሮ ሚዲያ የምትከታተሉ በሀገር ውስጥ በሀገር ውጭም ያላችሁ ውድ ኦርቶዶክሳውያን ዛሬ የምናየው የምንማማርበት ዋና ርዕሰ ጉዳይ የእመቤታችን ጥር 21 ቀን በዓለ ዕረፍት አስመልክቶ እግዚአብሔር ወዶና ፈቅዶ የገለጸልንን ያክል ስለ እመቤታችን አባቶቻችን በጻፉት አባቶቻችን ባስተማሩት አባቶቻችንን ኑሮ ሕይወት አድርገው በተጠቀሙበት የትምህርት ዘይቤና አስተምህሮ መሰረት እንደ ቤተ ክርስቲያናችን ይህን ሚዲያ ተጠቅመን በያለንበት እመቤታችን ታቦተ ሕጓ ከብሮ ወጥቶ በሚያስተምርበት ቦታ የምንገኝ ሁላችንም ልንማር ይቻላል። ነገር ግን ደግሞ ቤተ ክርስቲያን መሄድ ለማይችሉ በየአካባቢው ላሉ በስራ ቦታ ላሉ በልዩ ልዩ ምክንያት ወደ ቤተ ክርስቲያን መሄድ የማይችሉ ሰዎች ይኖራሉና በየሚዲያው እየገቡ ባሉበት በስራቸው ባሉበት ቦታ ሆኖ መማር ይችሉ ዘንድ ስለ እመቤታችን አንዳንድ ጉዳዮችን ለማንሳት ነው። እንግዲህ ነገረ ማርያም ሰማይ ምድር ሰሌዳ ብራና ዝናም ነጠብጣብ አብዕርት ቀለም ቢሆኑ ደቂቀ አዳምና መላእክት ጸሐፍቱ ነው ቢጽፉ የእመቤታችንን ዘይክል ወድሶ እበያይኪ ክብርሽን ገናንነትሽን መናገር የሚቻለው ማን ነው ብሎ እንደተናገሩት ሁሉ ተናግሮ የሚጨርሰው የለም። ነገር ግን የጣናን ውሃ ባህርን ጠጥቼ አልጨርሰው ብሎ ሰው በውሃ ጥም እንደማይሞት ሁሉ የሚችለውን ያክል ከባህሩ ጠጥቶ ውሃ ጥሙን ማርካት ከብዙ ጫካ አትክልት ካለበት ቦታ ውስጥ ገብቶ ይህን ሁሉ በልቼ አልጨርሰው ብሎ ዝም ከማለት ይልቅ ለረሃብ ያክል ለራስ ያክል ለሚያስፈልገውን ያክል ቆርጦ መመገብ አስፈላጊ እንደሆነ ሁሉ አባቶቻችንም የሚችሉትን ያክል እመቤታችንን አመስግነዋል። በእመቤታችን በረከት ተጎብኝተዋል እና እኔና እናንተም በምልጃዋ በቃል ኪዳኗ በእናታዊ ፍቅሯ እንጎበኝ ዘንድ ስለ እመቤታችን አባቶቻችን የተናገሩትን
የእመቤታችን መላ ዘመኗ የእመቤታችን ረፍቷ ስለእመቤታችን የተደረጉትን ነገራት ሁሉ በአጭር መልኩ በተወሰነ ደቂቃ እግዚአብሔር እንደወደደና እንደፈቀደ እንወያያለን። ሀብተ ቡራኬዋ ጣዕመ ውዳሴዋ በእኔና በእናንተ ጽፍ ድርብ ሆኖ ይኑርልን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ነቢየ እግዚአብሔር ዳዊት አስቀድሞ በትንቢት መነጽር ስለ እመቤታችን ሲናገር እመቤቴ ሆይ ስላንቺ የተደረገው ነገር ድንቅ ነው። እንደው የእመቤታችን ነገር ድንቅ እጹብ የመሆኑ ነገር ሰፋ አድርጎ አስተብሯል። ይህንም ስናነሳ ውድ ኦርቶዶክሳውያን እንደሚታወቀው የእመቤታችን ድንቅ ከሚያሰኙት ነገሮች ሁሉም ነገሯ ድንቅ ነው። ከመነገር በላይ የሆነ ጠቅለል አድርገው አባቶቻችን መልዕልተ ፍጡራን ከፍጡራን ሁሉ በላይ የመሆኗን ምስጢር ከፈጣሪ በታች ከፍጡራን በላይ እንደእመቤታችን የከበረ እንደሌለ ተናግረዋል በየድርሰታቸው። ነገር ግን ድንቅ የሚለው ነገር እንደ የተወሰነ ለማየት ያክል እግዚአብሔር እንደወደደና እንደፈቀደ ስናስብ የመጀመሪያው በአምላክ ልቡና የመታሰቧን ምስጢር ድንቅ ነው። ለምን ቢባል በአምላክ ልቡና ራሱን አምላክን እንደምትወልድ መታሰብ። ለምሳሌ ሌሎች ፍጡራንም ታስበዋል። መታሰባቸው ግን እግዚአብሔር እንደሚፈጥራቸው ፍጡራን ሆነው እንደሚቀጥሉ ነው የታሰቡት። ፈጣሪዋን እንደምትወልድ በፈጣሪዋ ልቡና የታሰበች ብቸኛ ፍጥረት እግዚአብሔር እመቤታችን ቅድስት ድንግል ማርያም ናት። ስለዚህ በፈጣሪዋ ዘንድ ፈጣሪዋን እንደምትወልድ ታስባ የኖረች፣ ስለዚህ ባልኖረችበት ዘመን ስትኖር የምታደርገውን ነገር ታስባ የኖረች ብቸኛ በመሆኗ እመቤታችን ነኪር ነገሩ ድንቅ ነው። ነገሯ ሁሉ ስራዎቿ ሁሉ እመቤታችን ድንቅ ነው ስራዎቿ ተብሎ ይመሰገናል። በአምላክ ሕሊና አምላክን እንደምትወልድ መታሰብ የአምላክ እናቱ ናት። አስቡ እንግዲህ እናቱን በልቡናው የሚያስብ ማን ሊኖር ይችላል? ከወለደችው በኋላ ስትወልደው ለእርሱ ያደረገችውን እሱን ለማሳደግ የከፈለችውን ዋጋ ይታሰባል። ከመወለዱ አስቀድሞ የምትወልደውን በልቡናው አስቦ የሚኖር ከመውለዱ አስቀድሞ የመውለዷን ስራ በአምላክ ልቡና ታስባ የኖረች ብቸኛ ድንቅ እመቤታችን ቅድስት ድንግል ማርያም ናት። ከዚያም በኋላ ይህ በፈጣሪ ልቡና በእግዚአብሔር ልቡና የታሰበችው መታሰብ ነው። ሌሎቹ ፍጡራንም እንዲያሰቧት ይቀጥሉ ዘንድ እመቤታችንን ቅድስት ድንግል ማርያም በመጀመሪያዎቹ ፍጥረት በዕለተ እሁድ በተፈጠሩት ፍጥረታት መካከል በዓለመ መላእክት በቅዱሳን መላእክት ሁር አብስራ ለወለተ ሐና የሐናን ልጅ ሂድና አብስር ንገር፣ ይህን የምስራች የአምላክን መወለድ ሂድ ተናገር ተብሎ በአምላክ ልቡና አምላክን እንደምትወልድ ታስባ ነበር። ይህ ብቻ አይደለም። በፍጡራን ክንፍ በቅዱሳን መላእክት ክንፍ እግዚአብሔር በፈጠራቸው በሚያገለግሉት ጸንተው በሚኖሩት በመላእክት ክንፍ አምላክን የመውለዷን ምስለ ፍቁር ወልዳ የሚለው ስዕሏ ተስሎበት ይኖራል። ይህንን ይዞ ታላቁ ሊቅ ኢትዮጵያዊ ደራሲ ሊቅ ወጻድቅ ቅዱስ ያሬድ ጽድቅንና ሊቅነትን አዋህዶና አስማምቶ አንድ አድርጎ ያዘው ቅዱስ ያሬድ ሲመሰክር ሚካኤል መልአክ በከነፍ ጾራ ይላል። ሚካኤል መልአክ በከነፍ ጾራ መንጦላይተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ወልድ ተወልደ እምኔሃ ይላታል ቅዱስ ያሬድ። ንጽሕት በድንግልና አልባቲ ሙስና ሚካኤል መልአክ በከነፍ ጾራ መንጦላዕተ ደመና ሰወራ። በደመና መጋረጃ ውስጥ የምትኖረው እመቤታችንን አለመመርመሯን ነው። አሁን ይሄ በደመና ተብሎ የተነገረው የእመቤታችንን ልክ የጌታችን ክብሩን በደብረ ታቦር የተገለጸውን ክብሩን በእርገት የታየውን ክብሩን ደመና ብሎ እንዲናገሩት ሁሉ እግዚአብሔር ወይ ሲያውር ኅሩያነ በደመና እግዚአብሔር የመረጣቸውን ምርጦቹን በደመና ይሰውራቸዋል እንደተባለ ሁሉ የደመና መጋረጃ የተዘጋጀላት በቅዱስ ሚካኤል ክንፍ ምስለ ፍቁር ወልዳ ስዕል የተሳለላት ከቅዱስ ገብርኤል ክንፍ ላይ ሁር አብስራ ሄደህ ለእመቤታችን ንገራት የአምላክን ሰው መሆን ተብሎ የተነገረላት ብቸኛ ድንቅ ተአምር የተደረገላት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ናት።
በሰባቱ ሰማያት የምትመሰል ጥንቱን ሰማያትን ሰባት አድርጎ ሲፈጥራቸው ሌሎችንም የመላእክት ንጽህናቸው የቅዱሳን ህብረታቸው እኒህም ሁሉ ስንጠቀልል የነገረ ማርያም ምስጢር እንደሆነ ነገረ ማርያም በተሰኘ የመጽሐፍ ድርሰታቸው ሊቃውንት አባቶቻችን በየደረሱበትና በየነበሩበት ክፍለ ዘመን ሁሉ ሲያመሰግኗት ኑረዋል ድንግል ማርያምን። ሆኖም በመላእክት እንዲህ ሰፊ የሆነ የወድስዋ መላእክት በውስተ ውሳጤ መንጦላይት በመጋረጃ ውስጥ ቅዱሳን መላእክት ያመሰግኗታል። 12 ዓመት ከተወለደች በኋላ የሚያመሰግኗት እሱ ብቻ አልነበረም። ሳትወለድ በክንፋቸው አድርገው እመቤታችንን ወላዲተ አምላክ የመሆኗን ምስጢር ሲያመሰግኗት የሚኖሩ እንደሆነ ከሱራፌል ከኪሩቤል ሁሉ ትበልጫለሽ፣ አጠንተ መንበሩ ጸወርተ መንበሩ ከሆኑት ከሱራፌል ከኪሩቤል ሁሉ እንደምትበልጥ በድርሰታቸው ገልጸው አስተምረዋል። እንዲህ እየቀጠለ ይሄዳል። የእመቤታችን የቅድስት ድንግል ማርያም አዳም ከመፈጠሩ አስቀድሞ ገና በዕለተ እሁድ ቅዱሳን መላእክት ንቁም በበህላው የነ ብሎ ቅዱስ ገብርኤል ከሰበካቸው በኋላ የብርሃን ጎርፍ የብርሃን ነጸብራቅ ዕውቀት የሚሆንን ብርሃን ከሰጣቸውና ዕውቀት ከተገለጸላቸው በኋላ ቅዱሳን መላእክት ጥንቱን አዋቂዎች ናቸው። ነገር ግን ደግሞ እግዚአብሔርን የማወቅ ስልጣን ከተሰጣቸው በኋላ የእግዚአብሔርን መልክ ማየት ይሹ ነበርና መልክህን ማየት እንሻለን አክሲማሮስ በተሰኘው መጽሐፍ ላይ መልክህን ማየት እንሻለን ይላሉ ቅዱሳን መላእክት። በዚህ ጊዜ የኔ መልክ አዳምን ነው የሚመስለው አላቸው እግዚአብሔር። አዳምን ነው የሚመስለው ሲላቸው ቅዱሳን መላእክት አዳም እንዲፈጠር እግዚአብሔርን እባክህ ቶሎ ፍጠረው ይሉት ነበር። ለምን ይባል ይሄ በውስጡ ያለው እግዝእትነ ማርያምን አምላክን መልኳ የአምላክን መልክ ይመስላል እንደተሰኘው ልክ ያን የወደቀውን አዳምን በወደቀ በድቀቱ ውስጥ ሆና እመቤታችንን የአዳም በደል ሳያርፍባት መልካ እግዚአብሔርን የምታሳይ መሆኗን ምስጢር ነው። ምክንያቱም እግዚአብሔርን በጎላ በተረዳ በአጭር ቁመት በጠባብ ደረት ተወስኖ መልኩን ያዩት ቅዱሳን መላእክትን ቅዱሳን ሰዎችን ከመቤታችን ከተወለደ ወዲህ ነውና መልካ አዳም እግዚአብሔርን ይመስላል። እግዚአብሔርን ለማየት አዳምን መፈጠሩን መላእክት ይጓጉለት እንደነበረ ሁሉ የሚሳሱለትን የአዳምን መልክ ያዩባት እመቤታችን ናት። መልካ እግዚአብሔርን ያሳየችን መስታየታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ማንን እንደሚመስል ከሷ ተወልዶ ስጋዋን ነስቶ አይተነዋልና። ስለዚህ ያ የሚሳሳለት የአዳም መልክ እግዚአብሔርን የሚመስለው መልክ ንጽህናውን ቅድስናውን ሳታጎድፍ እንደ አዳም ሳይሆን ከአዳም በተለየ መንገድ አዳም ለ7 ዓመት ጠብቆ ከዚያ በኋላ ድቀት አግኝቶታል። እመቤታችን ግን የተሰጣትን ንጽህና እስከ መጨረሻው ድረስ ጠብቃ ይዛ የተገኘች ብቸኛ እመቤታችን ናትና በዚህም የአዳምን መፈጠር ቅዱሳን መላእክት ይሹት እንደነበር በመጽሐፍ ተገልጾ እናገኘዋለን። ይህ አዳምም ለ7 ዓመት በንጽህና በቅድስና ከኖረ በኋላ ታሪኩ በየደጁ እንደሚተረከው በየመጽሐፍቱ እንደምንሰማው ሁሉ አዳም በ7 ዓመቱ ድቀት አገኘው። በዲያብሎስ ክፋትና ተንኮል ምክንያት ከእግዚአብሔር መንግስት ከገነት ለየው፣ ከእግዚአብሔር ልጅነት አስወጣው። ያችን ልጅነት እንዲያገኝ እግዚአብሔር መልሶ ተስፋ የገባለት በእመቤታችን በኩል ነው። እመቤታችን ቅድስት ድንግል ማርያም አዳም ዳግማዊ አዳም ክርስቶስ እንደምታስገኝለትና ከርሷ እንደሚወለድ ተስፋ ሰጥቶታል። ይህንንም አስቀድሞ ነብይ እግዚአብሔር ድንግል ታሐቱ ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ እንደ ነጭ ዕንቁ በአዳም ባህሪ ታበራ ነበር ብሎ ተናግሯል። ሊቁ አባ ሕርያቆስ የተሰኘው በስጋ ወደሙ መለወጥ ላይ እመቤታችን በምትመሰገንበት ድርሳኑ ላይ እመቤታችን ሲያመሰግን አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት ከገነት በተሰደደ ጊዜ ተስፋው አንቺ ነሽ እያለ የአዳም ተስፋ የሆነው ምስጢር 5500 ዘመን እመቤታችን ቅድስት ድንግል ማርያም እንድትወለድ ሲናፍቁ ሲመኙ ይኖሩ እንደነበር መላእክት አዳምን እንዲፈጥር አዳም ደግሞ እመቤታችንን ከአብራኩ የምትገኝናትና እግዚአብሔርን ተስፋውን የምታስገኝለት ናትና 5500 ዘመን ሲጠባበቃት ይኖር ነበር። ከዚያም ቀጥሎ አበው በጠቅላላ ባደረጉት በሰውት መስዋዕት በጸለዩት ምጽዋት በጸሎታቸው በትንቢታቸው በነገሮች ሁሉ የእመቤታችንን መምጣት ሲጠባበቁ ይኖሩ ነበር። የነኖህ መስዋዕት የነኖህ መርከብ የእመቤታችን ምሳሌ ናት። ምሳሌ ድንግል ማርያምን በብሉይ ኪዳን ያለውን እናንሳ ብንል ራሱን የቻለ አንድ ክፍለ ትምህርት ስለሚሆን በሌላ ጊዜ ምን መጣበት ይሆናል። ለምን ዛሬ በእለቱ ልናነሳው ያሰብነው የእመቤታችን በዓለ ዕረፍት ስለሆነ ውሃ ከጥሩ ነገር ከስሩ እንዲሉ ለበዓለ ዕረፍቷ ምክንያት እንዲሆነን እና ከታች ያለውን ምሳሌና ትንቢት አንስተን ለመናገር ያክል እንጂ መላ ምሳሌውን ብንናገር ለእመቤታችን ምሳሌ የለም።
ያልተመሰለላት ምሳሌም የለም፣ ምሳሌም የሆናት ምሳሌም የለም። በመኑ በአምሳለ መኑን አስተማሰለኪ ብለዋል። ለእመቤታችን የማይመሰል የለም፣ እመቤታችንን የሚገልጽ ምሳሌም የለም። ለምን ፍጹም አድርጎ የሚገልጽ ምሳሌ የለም። ደግሞ ለእመቤታችን ምሳሌ ያልሆነ በቅዱሳን አበው ያልተሰራ ነገርም የለም። በፀሐይ በቀላይ በጎ ነገሩ እነ ዳዊት በያዙት መሰንቆ እና አሚናዳብ በሰሩት ሰረገላ በጠቅላላው እነ ይስሐቅ በዳኑበት ቤዛ እና አብርሃም በተከሉት ድንኳን ሃይመተ አብርሃም ሥላሴ የተገለጹበት በእኒህ ሁሉ ተመስላለች እመቤታችን። እነ ዳንኤል ባዩት ከተራራው እግር ስር ከረጅም ተራራ ሳይፈነቀል የወረደውን ድንጋይ ሲያነሱ ተራራዋ እመቤታችን ደብረ ርጉ እንደሆነች እሱ በምሳሌ አንስተው አመስጥረው ተናግረዋታል። እነ ቅዱስ ማር ሶርያዊ ኤፍሬም ሌሎችም አባቶቻችን እና በምሳሌ እንዲህ እያለች የመጣች ናት። ገና ሳትኖር እመቤታችንን እንደምትመጣና እንደምትወለድ ነይ ርግቤ እያሉ እነ ሰሎሞን ነይ ባክሽ ባክሽ ነይ ወለቴ ርግቤ ጻዳ ርግብ እያሉ ከሷ የሚወለደውን ወልደ እግዚአብሔርን ድምድም ያሆን ድልሎ ጸሊም ከመቋይንት ይሆ ከመረግብ ና ወልደ ሆይ ንጻሐ ቅለ እያሉ ክርስቶስን ነይ ርግቤ እያሉ እናቱን እመቤታችንን ነይ በቅርብ እንዳለ ነይ በሏት አይደለም ያሉት ነይ እያሉ በፊት ለፊት አይን ለአይን አፍ ለአፍ እንደሚነጋገሩ እግዚአብሔር በተገለጸላቸው የትንቢት መነጽር መሰረት ነይ እናቴ ሆይ ርግቤ ነይ እያሉ ሲጠሯት እንደነበር ነብዩ እግዚአብሔር ዳዊትም ወተቀውም ንግስት በየማነከ ንግስቲቱ በቀኝ ትቆማለች እያሉ ይናገሩ ነበር። ሌሎቹ ነቢያት የተዘጋ ደጅ እያሉ እነ ሕዝቅኤል ድንግል በድንግልና ጸንሳ ወለደች እያሉ እነ ኢሳይያስ ሌሎችም እነ አሞጽ እነ ዘካርያስ ሌሎችም አባቶቻችን በትንቢት መነጽር ባልነበረችበት ዘመን ሳትኖር የተመሰገነች ገና እንደምትወለድ የተስፋውን ምንጭና ጭላጭል ተመልክተው በተስፋዋ ጠግበው ያደሩ ተስፋ እንደሚደርሳቸው በእግዚአብሔር እንደሚፈጸመላቸው ሲረዱ የእመቤታችን ተስፋ ፊታቸው ላይ በብርሃን ይገለጽላቸው እንደነበር ነብዩ እግዚአብሔር ሙሴ የተስፋዋን ምድር ርስትን ለመውረሳቸው ምክንያት እንደምትሆናቸው አስቀድሞ የተነገረው ይሁሉ እንደነበር በደብረ ሲና እየተመሰለች አበው ትንቢት እየተናገሩ አልቀረም። ነገር ሲደርስ አምባ ይፈርስ እንዲሉ ስንኳን ልዑለ ባህሪ የነቢያት አምላክ የተናገረውን የማያስቀር ምሎ የማይከዳ ለአባቶቻችን በገባው ቃል መሰረት የተቀጠረው ቀን ሲደርስ የተነገረው ሱባኤ ሲፈጸም 5500 ዘመን ሲፈጸም ከታላቁ አባቷ ከኢያቄም እና ከቅዱስ ኢያቄም እና ከእናቷ ከቅድስት ሐና እናታችን ቅድስት ድንግል ማርያም በፈቃደ አምላክ በብስራተ መልአክ ነሐሴ 7 ተጸንሳ ግንቦት 1 ቀን ተወልዳለች። እንግዲህ እመቤታችን ይሁሉ ድንቅ ነው። ባልነበሩበት ሰዓት ገና ሳይወለዱ እንዲህ አይነት ድንቅ የሆኑ ነገሮች ሲነገሩላት በጎ የሆኑ ምሳሌዎች ሲመሰሉላት የመጣች ከመሆኑ የተነሳ ድንቅ ናት እመቤታችን ቅድስት ድንግል ድንቅ ያሰኛል። በጽንስ ወራትም እንደተጸነሰች ልዩ የሆነ ድንቅ ስራዎችን ሰርታለች። ለዘመናት ማየት ተስኗት የነበረችዋን እውር የሆነችዋን ቤርሳቤ የተሰኘችዋን የእናቷን የሐናን ቤተሰብ የምትሆነዋን ማየት የተሳናትን እንድታይ አድርጋለች። በማህፀን ሆኖ እውር ከማብራት የበለጠ ምን ድንቅ ነገር አለ ክርስቲያኖች? በእውኑ ይህ ለጊዜው ለዚያች ማየት ለተሳናት ሴት አይኗ ብርሃን ይሁንላት እንጂ ዓለም በጎ ነገር ማየት ተስኗት እውር ለሆነችው ዓለም ሁሉን ነገር የሚያሳየውን ክርስቶስን የመውለዷ ምስጢር ነው የገለጸልኝ እመቤታችን። ገና በማህፀን ሆና ሳትወለድ ማየት የተሳናትን የሴት አይን ማብራቷ ስትወለድና የምትወልደው የዓለምን ሁሉ በደረቅ ግንባር ላይ አይን ማብራት የሚችለውን ብርሃነ መለኮትን የምትወልድናትና ማህፀን ላይ ሆና ይህን ድንቅ ስራዋን የጀመረች ናት። ለተተበተበው ለተገነዘው ዓለም ከታሰረበት የኃጢአት ማሰሪያ ዮሐንስ አፈወርቅ የተባለው ታላቁ ሊቅ ሃይማኖተ አበው በተሰኘው መጽሐፉ ምን ይላታል? የሔዋን የሚጎዳ ጽኑ ማሰሪያዋ ባንቺ የተቆረጠላት ይላታል። ይህን ጽኑ የሔዋን የሚጎዳ ጽኑ ማሰሪያ የመግለጿን ምስጢር ገና በማህፀን እያለች የተገነዘውን ሳምናስ የተሰኘው የሐና የኢያቄም ቤተሰባቸው የሚሆነውን ታስሮ ተገንዞ ወደ መቃብር ዓለም ተስፋ ቆርጦበት መቃብሩ ተምሶ ልጡ ተርሶ ተገንዞ ተተብትቦ ሊቀበር የሚሄደውን ከመግነዝ እንዲፈታ አደረገችው። ከዚህ በላይ ምን ድንቅ ነገር አለ? በኃጢአት የተሰረውን ዓለም የምትፈታናትና የሔዋንን ጽኑ የሚጎዳ ማሰሪያ የምትቆርጥናትና እመቤታችን የተገነዘውን ሳምናስን
ከመግነዙ እንዲፈታለት አደረገችው። ይሄ ድንቅ ነው። ሌሎችም ያደረገቻቸው ነገር በእናት በአባቷ ቤት በእናት በአባቷ ውስጥ የነበረው ችግር መስዋዕታቸውን አልቀበላቸው ብሎ ዓለም ይሳለቅባቸው የነበረውን ይዘባበትባቸው ከነበረው ከውርደት ከሐሳር ከክብር መለየት ከመሳሰሉት ነገሮች ሁሉ እመቤታችን ቅድስት ድንግል ማርያም ለጊዜው የሐናና የኢያቄምን ምክንያቱም መስዋዕታቸውን አልቀበልላቸው ብለው እነ ሮቤል የተሰኙ ሊቃነ ካህናት በቤተ መቅደስ ውስጥ ሲመጻደቁባቸው መስዋዕት የሚሆነውን አምላክ የምትወልድ ራሷ መስዋዕቱን የምትሰጥ ለቤተ እግዚአብሔሩ መስዋዕቱን የምትሰጥ መስዋዕቱን ለዓለም የሚሰጠውን ስጋውን መስዋዕት አድርጎ የሚሰጠውን አምላክ የወለደች ድንቅ እመቤታችን ገና በማህፀን ጀመረችው። ከዚያም እንደሚታወቀው 10ን ትእዛዛት መፈጸም አቅቷቸው ነብዩ እግዚአብሔር ሙሴ በናባው ተራራ ነው የቀሩት። 10ን ትእዛዛት በመፈጸም ብቸኛ አንቀጸ ብፁዓንን በመፈጸም ብቸኛ ናትና ገና ልጇ ተወልዶ ብፁዓንን ለይሰደዱ በእንተ ጽድቅ ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ የሚያስተምረውን ስደትን በአካል በትምህርትም የሚያስተምረውን ልጅ የምትወልድ ንጉሥ ክርስቶስን የምትወልድ ናትና ያን ልጇ የሚያስተምረውን ገና በማህፀን የጀመረች በጎናት ለመሆኗ አንቀጸ ብፁዓንን በማህፀን የጀመረች ለይሰደዱ በእንተ ጽድቅ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን በማህፀን የጀመረች ናት። ከዚያም በኋላ እመቤታችን ድንቅ የተሰራላት ናትና በተወለደች በ3 ዓመቷ ታሪክ ሁልጊዜ በየደጁ እንደምንሰማውና በየመጽሐፉ እንደሚተረከው በቅዱሳን አንደበት በሊቃውንቱ የምስጢር ከተማ የትርጓሜው ድማ የሆኑት አባቶቻችን እንደሚያስተምሩን የእመቤታችን ድንቅ ስራዎቿ ቢነገሩ የማያልቁ ናቸውና በ3 ዓመቷ በተወለደች እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ እንድትመጣ ነው የተደረገው። ችግራቸው ሲፈታ ችግራቸውን ለፈታላቸው እግዚአብሔር ሌላ አይደለም የሰጡት የችግራቸው መፍትሄ የሆነውን ያን ራሱን መፍትሄው ልጅ ነበር። ቸግሯቸው የነበረው አጥተው የነበረው ልጅ ነበር። ያን የሰጣቸው ልጅ መፍትሄ አድርጎ የሰጣቸው ልጅ ወደ እግዚአብሔር ይዘውት መጡ። ውድ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ሕይወቷ በሙሉ መምህር ማርያም ሰኮነት ልማደ ለቀደም አቦይነ ይላል ታላቁ ሊቅ ቅዱስ ቄርሎስ ጳላዲዮስ በተሰኘ መጽሐፉ ላይ ማርያም ለሁሉ ነገር መምህራችን ሆነች። በጎ ነገርን ለሰጠን እግዚአብሔር በጎ ነገርን ማቅረብ በእመቤታችን የተማርነው። በጎ ነገርን አጥተው ተስፋ ቆርጠው ዓለም ይሳለቅባቸው ለሰው ልጅ ሁሉ የነበረውን ነገር አጥተው እነሱ ያን ለሰው የሰጠውን ጸጋ እኮ ነው የሰጣቸው። በውኑ ለእግዚአብሔር እናት እንደምትሆን አድርጎ አስቧል ነበረም እኮ ሲሰጣቸው እመቤታችን ለሐናና ለኢያቄም ሲሰጥ ይቺ የእግዚአብሔር እናት ናት ብሎ በዚህ ደረጃ ተረድተው አይደለም የተሰጣቸው። እነሱ ግን በጎን ነገር ለበጎ አድርገው ቢሰጡት ድንቅ ናትና እመቤታችን ድንቅ ነገር ለእግዚአብሔር ቢሰጡት የ3 ዓመት ሕፃን ቢሰጡት የዓለም እናት አድርጎ መለሰላቸው። እግዚአብሔር ደግሞ እግዚአብሔርን የምትወልድ እነሱ አንዲት ልጅ ነው የሰጣቸው። በላይ የላት በታች የላት ሌላ ልጅ የለም። ምንም ይታዘዛቸው የሚያገለግላቸው የለም። ያችኑ አንዲት ፍሬ ልጃቸውን ለእግዚአብሔር ቢሰጡ እሷኑ መልሶ ለዓለም ሁሉ እናት አድርጎ ያለንን ወደ እግዚአብሔር ስናደርግ ንጹሕ ልቡናን ስንሰጠው እግዚአብሔር በዚያ በጎ ስራዎችን መስራት እንማር ዘንድ እናይ ዘንድ እንረዳ እናውቅ ዘንድ እመቤታችን የ3 ዓመት ብላቴና አድርገው ቢሰጡት የዓለም እናት አድርጎ መለሰላቸው። በእውነት ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ልዑል አምላካችን ቅዱስ እግዚአብሔር ተቀበላቸው። በዘካርያስ በቤተ መቅደሱ ተነጽፎ ተጎዝጉዞ ቤተ መቅደሱ እንግዲህ አስቡ ውድ ክርስቲያኖች እንኳን በብሉይ ኪዳን በኦሪት ሕግ ይቅርና በሐዲስ ኪዳን እንኳን ሴት ልጅ ወደ መቅደስ እንድትገባ አልተፈቀደም። ሴት ልጅ ወደ ቤተ በዛን ዘመን እንኳን ሴቶች በነበሩበት ሥርዓተ ኦሪት መሰረት ሴቶች ከገነት ወጥተናል በእነሱ ምክንያት በሚል ሰበብ ርስት እንዳይካፈሉ ከቁጥር እንዳይገቡ እንኳን ቤተ መቅደስ ለአገልግሎት ሊፈጠኑ ይቅርና ቁጥራቸው 1 2 ተብለው ከሚቆጠሩት ከአይዳው እስራኤል ከወንዶቹ ወገን ሴቶች ገብተው አይቆጠሩ ነበር። እመቤታችን ግን ለመጀመሪያ ጊዜ መቅደስ ውስጥ ገባች። ስትገባም እንዲሁ ሊቀ ካህናቱ ገብቶ በሚወጣው መስመር አይደለም። የዕለት መስዋዕት ለማሳረግ ጸሎት ለማቅረብ ዕጣን ለማጠን ለዚህ ተልእኮ ብቻ ነው ካህን የሚገባው። እመቤታችን መቅደስ የገባቸው ለአንድ ጊዜና 12 ዓመት ለመኖር
መቅደስን መኖሪያ አድርጋ የተጠቀመች ክርስቲያኖች በእመቤታችን ድንቅ የሆኑ መቅደስ መኖሪያዋ ይሆንላት ተነጽፎ ልክ ልዩ እንግዳ ሲመጣ በቤታችን የታጠፈውን አዲሱን ሽቶ የተረበረበበትን አንጥፎ ጋርዶ ዝግጁ አድርጎ እንግዳን እንዲቀበሉት ሁሉ በዓለም ውስጥ እንደሷ ያለ በንጽህና የከበረ እግዚአብሔር ለመውለድ የተዘጋጀ ምስጢሩ ያ ስለሆነ ለእግዚአብሔር እናት ለመሆን የሚበቃ ልዩ የለምና ይችን ልዩ እንግዳ ታዲያ የት ያስተናግዷት? የእግዚአብሔር እናት ናት። በምስጢርና በጥበብ እግዚአብሔር ባወቀው ልዩ የሆነውን ሽቱ አረብርበው መጋረጃውን ጋርደው 12 ዓመት በቤተ መቅደሱ እንድትኖር ልዩ ድንቅ ስራ የተሰራላት ድንቅ ነው ብሎ ነብዩ እግዚአብሔር እንደተናገረው በመቅደስ ያሳለፈችው ህይወት ነው። በዚያም ውስጥ ስትኖር ለእናቶቻችንና ለሌሎችም ይሄ ከመስዋዕተ ኦሪቱ ከበጉ ከላሙ መስዋዕት ይተርፍ የነበረውን ስቡ ጢሶ ደሙ ፈሶ ይተርፍ የነበረውን ለበረከት ጻድቀ በበለት እያሉ ያድሏቸው ነበር። በዚያ አርቀዋቸው ይኖሩ ነበር። ሴቶችን ከዚያ እንኳን ለይተዋቸው ይኖሩ ነበር። የሚገርመው እመቤታችንን ሊቀ ካህኑ ሮቤል ወይም ዘካርያስ የሚሰዋውን መስዋዕት አይደለም ሰማያዊ የሆነውን መና ሰማያዊ የሆነውን ደም ለኔና ለናንተ መለኮታዊ ደም መለኮታዊ ስጋ የምትመግበናትና ሰማያዊ በቅዱስ ገብርኤል እጅ እየተመገበ ሰማያዊውን መና እንደምንመገብ ሰማያዊውን መና ለመጀመሪያ ጊዜ የተመገበች እሷ ናት። የተመደስ መቅደስ ውስጥ እንደሚኖር ያ ሰማያዊ መና በተፈለገው በየመንደሩ እንደማይሰዋ መቅደስ ላይ እንደሚሰዋ ለመጀመሪያ ጊዜ በቤታችን ቅድስት ድንግል ማርያም ምንም እንኳን የእስራኤልን መና ሲተርክ ከኡቅያኖስ በነፋስ ወደ ጋዝ ተጭኖ መጠኑ ደንበላል አህሎ መልኩ በረዶ መስሎ ጣይሙ እንደማር ወለላ ሆኖ ይወርድላቸዋል። ያም የኡቅያኖስ ውሃ ነው ብሎ ይናገራል። የመጣበት ለእመቤታችን የመጣውን ህብስትና ወይን ግን ከዚህ ነው ተብሎ አይተረክ። ለምን ለኔና ለናንተ የምሰጠን ከርሷ የምን ኦ ማርያም በእንተ ዝና ፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ውስተ ሕይወት ዘበአማን እውነተኛ መብል መጠጥ ወለድሽልን ተብሎ የተነገረውን መብልና መጠጥ የምሰጠን መለኮት የተዋህደው ነውና ሰማያዊ የሆነውን መና መገባት ሰማያዊ የሆነ ጽዋ አጠጣት። በመቅደስ ልዩ ድምጸ መላእክትን እየሰማች ሐርና ወርቁን እያስማማች ብሉይና ሐዲስ ኪዳንና ብሉይ ኪዳን እያስማማች አንድ እያደረገች 12 ዓመት ቤተ መቅደስ ኖረች። ሆኖም ለምቀኝነት የማያርፉት የዲያብሎስ የግብር ሐዋርያ የሆኑት አጋንንት እና አይሁድ ለምቀኝነት አያርፉምና እመቤታችን ከቤተ መቅደስ ትወጣሉ። ለጊዜው የቀናን ምቀኝነት ስራቸው ስለሆነ ከቤተ መቅደስ እንድትወጣ ነው። ዋናው ምስጢር ግን ከገነት ለወጣቸው ሔዋን አንጻርና ካሳ ስለሆነች እመቤታችን ከገነት ትወጣልን ብለው ከገነት እንዳስወጧት አጋንንት በእባብ ስጋ አድሮ ዲያብሎስ እንዳስወጣት ሁሉ እመቤታችን ለሔዋን ካሳ ስለሆነች ከመቅደስ እንድትወጣ በአይሁድ አድረው ምክር አነሱ። ሆኖም ግን እግዚአብሔር በዘካርያስ በኩል ሊደረግና ሊፈጸም የሚገባውን ምስጢር ለእመቤታችን እንዲደርሳት አድርጎ ወደ ቤተ ዮሴፍ እንድትሄድ አደረገ። ታሪኩ ብዙ ነው እንደነገርኳችሁ። በየጊዜው በየበዓላቱ ከ33ቱ በዓላት ውስጥ አንዱ ሆኖ ስለሚተረክ ሆኖም ግን እመቤታችን ከቤተ መቅደስ ወጣ ወደ ዮሴፍ ቤት ስትሄድ ምስጢር ነበረው። የዮሴፍ ሚስቱ ሙታበት ልጆቹና ዮሳና ያዕቆብ እናት አልባ ነበሩ። እናት ለሌላቸው ለሔዋን ልጆች እናት ሆና የምትሰጥ ስለሆነች እናታቸው ለሞተችባቸው ለሔዋን ለዮሴፍ ልጆች እናት ሆና እንድታሳድጋቸው በቤተ መቅደስ ውስጥ በነበረችበት ጊዜ ወደ ዮሴፍ ቤት እንድትመጣ አደረገ። በዮሴፍ ቤት ዳ ዮሴፍ ወደ ንግድ ወፈር ቀንበሩ ለመሸጥ ሲሄድ እሷ ባጭር ታጥቃ ማድጋ ነጥቃ ውሃ ቀርታ እንጀራን ጉታ ልትረዳቸው በጣም እንጀራን ጉታ ውሃ ቀርታ ልትረዳቸው የዮሴፍ ልጆች ልታጽናናቸው ፍጻሜው መላኔና እናንተን የምታጽናና የምትመግብ ማርያም ድንግል ለነዳይ ነው አይወርቁ መነገደር ሆቀ ወራራቁ ያዝኖ ሲሳዩ እስመ አንቲ ስንቁ እንዳለ ደራሲው ለሁላችን የደቀ መዛሙርቱ ስንቅ የጳጳሳቱ ስንቅ የመነኮሳቱ ስንቅ የርሁባኑ መጽናኛ ናትና እመቤታችን ውሃ ልትቀዳ ወደ ወንዙ ወረደች ነው የሚለው። በእውኑ ምስጢሩ ብዙ ነው። ምግበ ስጋ ምግበ ነፍስ ናት እመቤታችን። ልጅነት የምናገኝበት መየገዎ ከሷ እንደሚወለድ ወደ ውሃ መቅጃ ሄደች። በዚያ እንዳለች መልአኩ ቅዱስ ገብርኤል ለብስራት ተልኮ መጣ። ትጸንሻለሽ አላት። የተጠማውን ውሻ ካጠጣች በኋላ እንስራዋን አጉድላ መልአኩ ቅዱስ ገብርኤል መጥቶ ትጸንሻለሽ የሚል ድምፅ አሰማት። ፎንከውነኒ እንዘ ያምር ብሴ እንደምን ይሆናል ወንድ ሳላውቅ አላቸው። አያችሁ ክርስቲያኖች፣ መልአኩ ቅዱስ ገብርኤል መጥቶ ትጸንሻለሽ ሲላት ከማን እንዴት አይደለም ያለችው እመቤታችን።
ወንድ ስለማላውቅ ነው ወደፊትም ፍጹም በድንግልና የመኖርን ምስጢር አዘክራ ንጽህናን አስራት አድርጋ እግዚአብሔርን በንጽህና ለማገልገል እግዚአብሔርን በድንግልና ለማገልገል ማርያም ኮነት መራሒት ለሃይማኖት አባይ ለሃይማኖታችን መሪ ናትና እመቤታችን በንጽህና በድንግልና ማገልገል ለእግዚአብሔር ትልቅ አገልግሎት እንደሆነ የምትገልጽ ስለሆነ ከማን አይደለም ያለች ተወልጃለች ሲላል ትጸንሻለች ሲላል ከማን መቼ የሚል ጥያቄ አይደለም ያለች ሴት ናት እናት አባቶቿ ወገኖቿ እንደወለዱ ታውቃለች ነገር ግን በሷ ህሊና ውስጥ ያሳብ የለምና ወንድ ስለማላውቅ አለችው አሁን እስካሁን ድረስ አይደለም የተጸነሰውን እንኳን አይደለም ተወልጃለሽ አላት ትጸንሻለሽ ተወልጃለሽ ነው ወደፊት የሚደረግ ነገር ከማን ለምን እንዴት አይደለም ያለች ወንድ ስለማላውቅ የሚል ሐሳብ መጣ ስለዚህ እመቤታችን ቅድስት ድንግል ማርያም በፍጹም ድንግልና ለመኖር ናትና ይህን ሐሳቧን እግዚአብሔር አልከለከላትም በድንግልና ማገልገሏን ወደደላት እንጂ ይልቁንም ሰማያዊ የሆነውን አምላክ ለዓለም መድኃኒትን የሚያድለውን አምላክ አዳምን የሚያድነውን አምላክ ከዳግም ሞት ከሲኦል ከገሃነም የሚያወጣውን አምላክ በህቱም ድንግልናዋን ሳታጣ እናትነትን ገንዘብ እንድታደርግ እግዚአብሔር ፈቀደላት ለምን የሷ ምኞቷ በድንግልና መኖር ስለሆነ እመቤታችን ቅድስት ድንግል ማርያም በውሃ መቅጃው ትጸንሻለሽ አላት ቅዱስ ገብርኤል የነገራትን ሐሳብ በመስማት እመቤታችን ቅድስት ድንግል ማርያም ይህ ነገር ደጋገመኝ ወደ ቤተ መቅደሱ ልረዳው ብላ ከቤተ መቅደስ የወጣውን ባህሪያችን ወደ ቤተ መቅደስ መለሰችው ዘተፈትል ወርቀ ወሜላተ ወሪዳ ምድረ ቆላ ገብርኤል መጻን ዘይረውጽ በሰረገላ ይላል ሊቁ ሐርና ወርቁን እያስማማ ስትፈትል መልአኩ ቅዱስ ገብርኤል አምላክን እንደምትጸንሰው ነገራት ያን ጊዜ ይኩነኒ በከመ ትቤለኒ እንዳልከኝ እንደ ቃል ይሁንልኝ ይደረግልኝ በማለት የባህሪ አምላክ የሆነው ንጉስ ክርስቶስን ጸነሰችው እመቤታችን ቅድስት ድንግል ማርያም ከዚያን ቀን ጀምሮ በቤተ ዮሴፍ ኖረች ከዚያም በኋላ እመቤታችን ቅድስት ድንግል ማርያም አምላክን በህቱም ድንግልና በቤተልሔም ዋሻ ወለደችው በቤተልሔም ዋሻ ወለደችው ከዚያም በኋላ እንግዲህ በ12 ዓመቷ ከቤተ መቅደስ 12 ዓመት ከእናት ከአባቷ ቤት 3 ዓመት 15 ዓመት በ15 ዓመቷ አምላክን ጸነሰች አምላክን ወልዳ በወለደች በ2 ዓመቷ የ18 ዓመት ብላቴና ናት እመቤታችን የ18 ዓመቷ የ2 ዓመት ሕፃን ይዛ ተሰዳለች እመቤታችንን ልጇን ይዛ ተሰዳለች ይህ ሁሉ ትምህርት ምስጢር ያለው በየጊዜው በየዘመኑ የሚተረክ ታሪክ ነው እንዲህ 3 ዓመት ከ6 ወር በስደት ከኖረች በኋላ እመቤታችን 33 ዓመት ከ3 ወር ከልጇ ጋር ኑራለች እመቤታችንን በእውነቱ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ለይሰደዱ ብፁዓን ለይልህው ብፁዓን ለይላሁ የመሳሰሉት የተነገሩት 10 ብፁዓን ሁሉ እመቤታችን ፈጽማቸዋለች ሌላው ቢፈጽማቸው አንዱን ሲፈጽም ሌላ እየጎደለው እመቤታችን ግን 10ን ሁሉ ስደትንም ረሃብንም መከራንም ፍቅርንም ትህትናንም ሁሉንም ፍጹም የሆነውን አንቀጸ ብፁዓንን የፈጸመች ብቸኛ እመቤታችን ናት ታዲያ እመቤታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ 12 ዓመት በቤተ መቅደስ 9 ወር ከዮሴፍ ጋር 33 ዓመት ከ3 ወር ከልጇ ጋር ከዚያም በኋላ ደግሞ 33 ዓመት ካለፈ ልጇ ከዚህ ዓለም ሊሰራቸው የሚገባውን በሙሉ ለሰው ልጅ የሚያስፈልጉ የድህነት አስፈላጊ የሆኑ ስራዎችን ከሰራ ካስተማረ በኋላ ከዚህ ዓለም በሞት ወደማያልፈው ዓለም እንደምንሄድ ያሳየን ዘንድ ከመቃብር ተነስቶ ካረገ በኋላ እመቤታችን 15 ዓመት ከዮሐንስ ጋር በቤተ ዮሐንስ 15 ዓመት ቆይታለች 15 ዓመት በቤተ ዮሐንስ ቆይታ እመቤታችን በተወለደች በ64 ዓመቷ ንጽሕት በድንግልና ስርጉት በቅድስና የሆነችዋ እመቤታችን ነቢየ እግዚአብሔር ዳዊት ወነግድ ከመ ኩሉ አበወየ ይላል እኔም እንጂ እኔም እኮ ኧረ እኔም እንደ አባቶች እንግዳ ነኝ ይላል ይህን የዚህን ዓለም ሕይወትና ኑሮ ሲገልጽ ነው እኔም እንጂ እኔም እኮ ኧረ እኔም እንደ አባቶች እንግዳ ነኝ ያ ማለት በዚህ ዓለም የሚኖር የለም ምክንያቱም እንግዳ ላዩ ቢያፈስ ልክደ ነው ታቹ ቢመነጭ ልድፈ ነው አይልም አድሮ ነው የሚሄድ ይህች ዓለም ለእኔና ለእናንተ መቆያ እንጂ መኖሪያ አይደለችም ለማንኛውም ፍጡር ለሆነ ሁሉ በዚች ምድር የሚመላለስ ሁሉም አላፊ ነው ከዚች ምድር ወደማታልፈው የሚያልፍ አለ ለአንዴና ለመጨረሻ ከመኖር ወደ አለመኖር የሚያልፍ አለ
በቦታ ለውጥ ከዚህ ቦታ ወደዛኛው ወደማያልፈው የህይወትና የዘላለም እረፍት ወዳለበት ወደ መንግስተ ሰማያት ክፉ የሰራው ወደ ገሃነመ እሳት ሁለት መካነ ሐሳርና መካነ ክብር የሚባሉ ሁለት መካናት አሉ። እንደየሥራው በጎ የሰራ ወደ ዘላለም ህይወት፣ ክፉ የሰራ ወደ ዘላለም ውርደትና ሞት ወዳለበት ወደ ገሃነመ እሳት የመውረድ ጉዳይ ነው እንጂ በዚህ ዓለም ያለው ሁሉም ኃላፊ ነውና ነብዩ እግዚአብሔር ጠቅለል አድርጎ ሲናገር እኔ መጻተኛ ነኝ እንግዳ ነኝ ብሎ ተናገረ። ለምን መጻተኛ ተፈናቃይ ሀገሩ ተፈናቅሎ ከወጣ በኋላ ድንኳን ተክሎ ከዛፍ ተጠልሎ ቢኖር በሀገሩ መረጋጋት እስከሚመጣ ሰላም እስከሚገኝ ድረስ ይኖራል እንጂ የተጠለለበትን ዋንዛ ዋርካ ዛፍ ዋሻ እንዲሁም የተከለውን ድንኳን መኖሪያ አድርጎ እንደማይኖር ሁሉ ይቻለም ማረፊያ መቆያ እንጂ ለጠቅላላው ለዘላለሙ መኖሪያ አይደለችምና እመቤታችን 64 ዓመት ስትኖር የቆጠርኩላችሁን የእድሜ ዘመን ይህን 64 ዓመት በእናት በአባቷን በቤተ መቅደስም በቤተ ዮሴፍ እንደገና ከጌታ ጋር በስደት በኢየሩሳሌም በገሊላ በግብጽ በናዝሬት በመሳሰሉት ሁሉ ኑራለች። ከቤተ ዮሐንስ ኑራለች። በቤተ ዮሐንስ 15 ዓመት ኑራለች። ከዚያም ቅዱሳን መላእክት ሳይቀር ከእመቤታችን ሊማሩ ይወዱ ነበር ብሎ እንደገለጸው ታላቁ ሊቅ ደራሲ በቤተ ክርስቲያናችን መጽሐፉ ላይ እንዳስተማረው የቅዱስ የእግዚአብሔርን ሰው የመሆን ምስጢር ብዙ እየሄዱ ይጠይቋት ይማሩ እንደነበር ንጽህና ቅድስና እመቤታችን ልታርፍ ስትል ራሱ ከመቶ በላይ የሚሆኑ ደናግል አንስት ደናግል ሴቶች ከእመቤታችን እግር ስር ይማሩ እንደነበር ሐዋርያትን በደመና ሰብስቦ አጥቷቸው እመቤታችን ጋር በደስታ ባንድ ላይ እንደነበሩ ከዚያ በኋላ ጌታ በዚህ ዓለም ለእመቤታችን ሰማያዊ የሆነውን ህይወት እንጂ የዚህን ዓለም ህይወት ያን ያክል አላፊ መሆኑ የታወቀ የተረዳ ነውና በዚህ ዓለም የመኖር እድሜዋ እንዲበቃ ራሱ እግዚአብሔር ቅዱሳን መላእክትን ልኮ ወደ ገነት እንድትሄድ እንድትመጣ ቅዱሳን መላእክትን አዘዘ ላከ ይላሉ አባቶቻችን። እመቤታችን ቅድስት ድንግል ማርያምን ሄዳችሁ ይዛችሁ ሊኑ አላቸው። ሄደውም ይዘዋት ሄዱ እና በገነት ያሉትን በሲኦል ያሉትን ሁሉ አሳያት አስጎበኛት። ልጅ በገነት ያሉትን መልካም አድርገሃል፣ በበጎ ቦታ አኑርሃቸዋል። በዚህኛው ቦታ በሲኦል ያሉት ግን ይህን ያክል መከራ ጸንቶባቸው በስቃይ በመከራ ሆነው ለምን ልጅ እንዲህ መከራ ይጸናባቸዋል አለች። ርሪተ ህሊና ማርያም ለውሻ የራራች እመቤታችን የማንንም ክፉ ነገር የማትፈልግ መከፋታችን አንድም ቀን እንኳን የማትሻ ሁሉ ጊዜ በደስታ እንድንኖር ዘላለማዊ እረፍት እንድናገኝ የምትወድ የአምላክ እናት የቸሩ የእግዚአብሔር እናት ርሪተ ህሊና የሆነችዋ በሲኦል ስላሉት ነፍሳት እመቤታችን ለእግዚአብሔር ጥያቄ ያቀረበች። ከዚህ በኋላ ጥያቄዋን ሰማ። በዚህ በሲኦል የነበሩትን ካውቀደም እኔ ወደ ገነት መልሻቸዋለሁ። አሁን ደግሞ አንቺ ከዚህ ዓለም ወደዚህኛው ዓለም በስጋ ከመኖር በነፍስ ወደ መኖር ብትመጭ እነዚህ ነፍሳት ከዚህ ወጥተው ወደዚህ ይመጣሉ። ምክንያተ ሞቷ ራሱ በሲኦል ያሉትን ነፍሳት ለማዳን በእውኑ በህይወት እያለች ክርስቶስን ከሲኦል የሚያወጣውን ከዘላለማዊ እሳት ከዘላለማዊ ቅጣት ከችግር ከረሃብ ከመከራ የሚያድነውን ከዲያብሎስ መንጋጋ የሚያድለውን ክርስቶስን በጎን ነገር የሚያድለውን አምላክ ወልዳልናለች። በኋላም የእሷ እረፍት እንኪያስ እኒህ በእኔ ሞት ምክንያት ከሲኦል ወደ ገነት የሚመለሱ ከሆነ ስንኳን አንድ ጊዜ 7 ጊዜ ስሞትላቸው አለች። በእውኑ 7 ጊዜ ልሙትላቸው የምትል እናት ናት ያለችን ክርስቲያኖች ኦርቶዶክሳውያን ስሟን ጠርተን ሀብተ ቡራኬዋ ጣዕመ ውዳሴዋ በልቡናችን እንዲያድር እግዚአብሔር ይርዳን። የእመቤታችን አማላጅነቷ እንዲህ ነው። ከሲኦል እንዲወጡ ስንኳን አንድ ጊዜ 7 ጊዜ ልሙት የምትል በእውኑ እንዲህ በፈቃዷ ለኔና ለናንተ ሲሆን ራሷን እስከ መስጠት የደረሰች ራሱን የሰጠውን ክርስቶስን የወለደችልን አሁንም ለኔና ለናንተ ራሷን የምትሰጥ እናት ናትና ከሲኦል የሚወጡ ከሆነ እኔ ልሙትላቸዋለች። በዚህ ፈቃድ እግዚአብሔር ክብርት ነፍሷን ከቅድስት ስጋዋ ጥር 21 ቀን በተወለደች በ64 ዓመቷ ራሱ ቅዱሳን መላእክትን ዙሪያውን አስከትሎ ንጉስ ከመጣ ሰራዊት ይቀራልን? ነገስታት ሲመጡ ሰራዊቱ ዙሪያውን እንዲመጡ ሁሉ ቅዱስ እግዚአብሔር እርሱ ባለበት ሁሉ ቅዱሳን መላእክት አሉና እርሱ በረድኤት ወደ እመቤታችን ሲገለጽ እንዲሁ ቅዱሳን መላእክት በይባቤ በሰማያዊ ዝማሬ ነብዩ አባቷ ዳዊት ወተቀውም ንግስት በየማነከ ርሴ ሕዝበኪ ወቤተ አቡኪ የአባትሽን ቤት እርሽ ቀድሞ በህቱም ድንግልና መውለዷ በአባቷ ቤት ውስጥ
በድንግልና የወለደ አልነበረም። እርሺው አላት። በዘር በሩካቤ አይደለም ያባት። አሁንም ደግሞ ተቀብሮ መቅረት የለም እርሺው እሱ። ያንቺ ስጋሽ ዕፀ ሕይወት በዕፀ ሕይወት ስር እንደምትኖር እየዘመረላት ወትቀውም ንግሥት በየማንከ ያለው የተናገረው ሊፈጸም በቅጽበት ሊሆን ሊደረግለት ነውና ያን ደስታ በበገና በዝማሬ እየገለጸ ልጁ ነቢየ እግዚአብሔር ሰሎሞንም ዝማሬውን እያቀረበ እያመሰገነ እኔ ርግቤ እያለ መኃልየ በተሰኘው ድርሰቱ በቤታችን ያመሰገነበት ይህን ሁሉ ምስጋና እየዘመሩ እነ ነቢየ እግዚአብሔር ዳዊት፣ ሰሎሞን፣ ኤርምያስ፣ ዳንኤል የመሳሰሉት ሁሉ እያመሰገኑ እግዚአብሔርም መላእክትን ይዞ መጥቶ ቅድስት ነፍሷ ከቅድስት ስጋዋ ከክብርት ስጋዋ ጥር 21 ቀን ለይቷል ማለት ነው። በክብር አርፋለች። በዚህ ጊዜ ቅዱሳን ሐዋርያት ነበሩና ምን ይላል ደራሲው ቅዱስ ያሬድ ሲናገር እፎኑ መማ አምላክ በከየት ደንጊጻ ከበኩሉ ሰብ ሞት ሶባህወፃ ዮሐንስ በልብሱ ከደነገጻ በሆኑ እመቤታችንን የሞት ጥላ ግርማ ሞት በበላዩ ላይ ሲያል የሐዋርያትን ድንጋጤ ለሷ ሰጥቶ ነው ይላሉ አባቶቻችን። ያን ጊዜ ዮሐንስ በልብሱ አለበሳት። ሐዋርያ ቅዱሳን ሐዋርያት ስጋዋን ገንዘው በክብር አድርገው ይዘው ሲሄዱ አይሁድ ለምቀኝነት አያርፉምና ይሄ ልጇ በሶስተኛው ቀን ከሙታን ተለይቶ ተነሳ እያሉ አረገ እያሉ እኛን እረፍት ነስተውና ደግሞ አሁን እናቱ ተነሳች አረገች ብለው ሊያስቸግሩን አይደለምን? ንዑና ወእያ በእሳት እናቃጥላት ብለው አይሁድ ሾተላቸውን እሳታቸውን ይዘው እመቤታችንን ከሐዋርያት እጅ ቀምተው አስከሬኗን በእሳት ለማቃጠል አስቡ። ተወዳጅ ክርስቲያኖች ቅዱሳን እንደማይሞቱ በዚህ ይታወቃል። ለምን ቢባል በሞተ ሰው ላይ እጁን ማን ያነሳል? የሞተ ሰው ማን ምን ያደርገኛል ብሎ ያስባል። ቅዱሳን አይሞቱምና አይሁድ እረፍት ነሳቸው። በአይሁድ ልቡና ያለው አጋንንት እረፍት ነሳው። ምክንያቱም በእመቤታችን የሚደረገውን ብቻ ሳይሆን ጠቅላላ በቅዱሳን ሕይወት የሚደረገውን ነገር የሚገልጽ ቅዱሳን እንደማይሞቱ እረፍት እንጂ ሞት እንዳልሆነ የቅዱሳን እረፍት ነው የሚባል። ስለዚህ ከዚህ ዓለም ሲያንቀላፉ ከዚህ ዓለም በስጋ ሲያርፉ የአባቶቻችን እረፍት እንጂ ሞት እንዳልሆነ ዲያብሎስ ሙተውም በሕይወትም እያሉ እረፍት እንደማይሰጡት ያውቃልና በአይሁድ አድሮ በእሳት የምትቃጠልበትን ዘዴ ይዘይድ ጀመር። ታውፋንያ የተሰኘው ታላቅ ከወታደሮቹ አንዱ ቢትወደድ ገስግሶ ሄዶ የእመቤታችን አስከሬኗ ስጋዋ ያለበትን የአልጋውን ሸንኮር ሲይዘው እግዚአብሔር መልአክ ሁለት እጁን በሰይፍ ቀጣው። እጆቹ ተንጠልጥለው ቀሩ። በእውኑ ወደ ክፉ ወደ ቤተ ክርስቲያን የሚዘረጉ እጆች ፍጻሜያቸው እንደዚህ ነው። በቅዱሳን ላይ የሚዘረጉ እጆች መጨረሻቸው እንደዚህ ነው። በቅዱሳን ላይ የሚዘረጉ አንደበቶች፣ በቤተ ክርስቲያን ላይ የሚዘረጉ ክንዶች እንዲህ ይዝላሉ። እግዚአብሔር ቸር ስለሆነ እግዚአብሔር ሲታገስ፣ ክርስቲያኖች ሲሰደዱ ሲፈናቀሉ፣ አብያተ ክርስቲያናት ሲቃጠሉ፣ መጻሕፍት ሲቆነጻጸሉ፣ ለጊዜው እንደነዚህ አይነት ተአምራት አልደረግ ሲል እግዚአብሔር የዘነጋቸው እግዚአብሔር የሌለ የሚመስላቸው ካሉ በእውኑ ተሳስተዋል። እግዚአብሔር ቸር ስለሆነ ነው ዝም የሚለው። በቅዱሳን ላይ የሚዘረጉ እጆች ምን ያክል የቁጣ በትር እንደሚያገኛቸው በእመቤታችን ዕለተ ዕረፍት የታየው ብቻ በቂ ነው። የታውፋንያ እጆች ከአልጋው ሸንኮር ተጣብቀው ተንጠልጥለው ቀሩ። እጆቹም ለያቸው። በክፉ የሚሰነዘሩ እጆች ካሉ እንደዚህ ናቸው። ውድ ክርስቲያኖች የኔና የናንተ እጆችም የኛ ያልሆነውን ገንዘብ ከማንሳት የሐሰት ምስክር ሆኖ ከመፈረም የሰው ሰነድ ከመሰረዝ የተለያዩ ነገሮች እጆቻችን በሰዎች ላይ ክፉ ለማድረግ እንዳይነሳሱ መጠንቀቅ ያስፈልጋል። ለክፋት የሚነሳሱ እጆች መጨረሻቸው እንዲህ አይነት ነው። እንዲህ አይነት የቁጣ በትር ያገኛቸዋል። ስለዚህ እጆቻችን በጎ ነገር እንዲያደርጉ እንደ ሐዋርያት እጆች በጎ እንዲያደርጉ እንደ ቅዱሳን እጆች በጎ እንዲያደርጉ ወደ እግዚአብሔር የሚዘረጉ ነዳያንን ለመመጽወት የሚዘረጉ በጎ ነገር ለመስራት የሚዘረጉ እጆች ነው ሊኖረን የሚገባ። አስከሬንን ሳይቀር በእሳት ለማቃጠል አስቡ። ዛሬ የደረስንበትን የመከራ ዘመን አስቡት። ሰው ከገደለ በኋላ የወንድሙን አስከሬን የሚያቃጥል ይህ ተረፈ አይሁር ነው፣ ግብረ አይሁር ነው፣ የእነ ታውፋንያ ስራ ነው። ሰውን ከገደሉ በኋላ መግደል ራሱን ችሎ ኃጢአት ነው። ሌላን ሰው ማቃጠል ደግሞ ሌላኛው ኃጢአት ነው። ተረፈ አይሁድ ግብረ አይሁድ ነው። የሞተን ሰው ማቃጠል የአይሁድነት መገለጫ፣ አይሁድ የጀመሩትን ስራ መፈጸሙን
ማረጋገጫ ነው ማለት ነው። ስለዚህ ሰዎችን በክፉ ነገር የሚበቀሉ እጆች፣ ሰዎችን ለመጉዳት የሚያስቡ ልቦች ሊመለሱ ያስፈልጋቸዋል ኦርቶዶክሳውያን። ስለዚህ እመቤታችንን በእሳት እናቃጥላለን ሲሉ እጁ ተቆርጦ ሲቀር እመቤታችን ወደ ልጇ ምን አለች? በአጸደ ነፍስ ድንግል ማርያም ይህማ እርሱን መጉዳትማ አይገባም፣ በልጆቹ እንዲመለሱ አድርግለት ብላ ወደ ልጇ በአጸደ ነፍስ እመቤታችን ቅድስት ድንግል ማርያም ከስጋዋ ተንጣብቀው የቀሩ እጆች ወደ ታውፋንያ እንዲመለሱ ከልጇ በተሰጣት ቃል ኪዳን መሰረት እንዲመለሱ አድርጋለች። ለጠላቶች ሳይቀር ልጇ ተሰቅሎ ሳለ በማያውቁት ያደርጋሉና ይቅር በላቸው ያለ እመቤታችን በእረፍቷ ሰዓት አስከሬኗን በእሳት ለማቃጠል ለክፉ ነገር ያሰቡትን የጠላቶቿን ልቡና ሳይቀር የሚያራራ የታውፋንያን እጅ እንዲመለስለት የሚያደርግ በጎ ስራ ያላት ድንቅ ናት እመቤታችን። ነኪር ነገሩ በእንቲአኪ፣ በእውኑ ነኪር ነገሩ እሳት ይዞ የመጣን እጅ አግኝቶ እንዲመለስ ማድረግ ከዚህ በላይ ምን ድንቅ ነገር አለ? ክርስቲያኖች ድንቅ ናት እመቤታችን፣ ስራዎቿ አላ ድንቅ ነውና እመቤታችንን በዚህ ሰዓት አምላከ ቅዱሳን እግዚአብሔር ፈቅዶ ከመስቀሉ እግር ስር እናት ትሁንህ ብሎ የሰጠው 15 ዓመት ያገለገላት ከእመቤታችን የተማረው ቅዱሳን መላእክት ያገዙት ይሄ በንጽህና በቅድስና ጸንቶ የኖረው ታወጎሎስ ነባቤ መለኮት ፍቁረ እግዚእ ወልደ ነጎድጓድ እየተሰኘ የሚጠራው የጌታ ወዳጅ ተብሎ የተነገረው ከ12ቱ ሐዋርያት ሞትን ሳይቀምስ ዛሬም በሕይወተ ሥጋ ያለው ሐዋርያ ታላቁ ወልደ ነጎድጓድ ዮሐንስ ፍቁረ እግዚእ የእመቤታችን አስከሬን ሥጋዋን ሐዋርያት የገነዙትን እንደያዘ አምላከ ቅዱሳን እግዚአብሔር በቅዱሳን መላእክት ተነጥቆ ወደ ገነት እንዲገባ አደረገ። ዕፀ ሕይወትን በዕፀ ሕይወት ስር ዘኮንኪ ዕፀ ሕይወት በዲበ ምድር እንዳለ ሊቁ ዕፀ ሕይወት እመቤታችን በዕፀ ሕይወት ስር ከጥር ጀምራ እስከ ነሐሴ ድረስ እንድትቀመጥ አድርጓታል። ሐዋርያት በዚህ ተበትነው የብቻ ሆነው ሲያስተምሩም ሲጸልዩም ስለ እመቤታችን የተደረገውን ነገር በአድናቆት በምልጃዋ በቃል ኪዳኗ ጸንተው ይኖሩ ነበርና ዛሬ እንደሚታወቀው በዚህ በጥር 21 ቀን በምናከብረው በዓል እመቤታችን ቅድስት ነፍሷ ከክብርት ስጋዋ የተለየችበት በዚያውም ላይ በዕለቱ የተፈጸመውን ድንቅ ታሪክ የምናስብበት ከዚያም ባሻገር የታውፋንያ እጆች በእመቤታችን ቃል ኪዳን እንዴት እንደተመለሱለት የእመቤታችን ምልጃዋ እስከምን ድረስ ጉዳይ እንደሚያስፈጽሙ የምንረዳበት የእመቤታችን ስጋዋ በዮሐንስና በቅዱሳን መላእክት ተነጥቆ ገነት ከዕፀ ሕይወት ስር እንደተቀመጠ ዕፀ ሕይወትን በዕፀ ሕይወት ስር መስቀመጡን የምናስብበት ታላቅ የእመቤታችን የእረፍትን በዓል የመታሰቢያ ቀን ነው እና ውድ ክርስቲያኖች ይህን ዕለት ይህን በዓል በሀገር ውስጥም በሀገር ውጭም ሆናችሁ የምታከብሩ እንግዲህ ደግሞ ከጥር 21 እስከ ነሐሴ 16 ድረስ በገነት ቆይቶ በነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጾመ ማርያምን ጾመው ከጨረሱ በኋላ ስጋዋን አንጥቶ ሰጥቷቸው ትንሣኤዋን እርገቷን የምናስብበት በዓል የምናከብርበት ጊዜ አለና ከገነት መታ በዕደ ሐዋርያት ወደ መካነ መቃብር ስርዓተ መቅበር ተፈጽሞላት ከዚያ በኋላ ተነስታ እንዳረገች ቤተክርስቲያናችን የምታከብረው አብይ በዓል ነውና በሀገር ውስጥም በሀገር ውጭም ያላችሁ ተወዳጆች ሆይ እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያምን በዓል አክብረን እንድንከብር ይህንን በዓል በያለንበት ሆነን በድምቀት በዝማሬ በስብሐተ እግዚአብሔር ነዳያንን በመርዳት በመተባበር በፍቅር በሰላም በይቅርታ የታውፋንያን እጅ ሊያቃጥለው የመጣውን የተቆረጠው እንዲመለስለት የአይሁድን ክፋት ተንኮል ሽንገላ ወደ በጎ ነገር እንዲመለስ እመቤታችን ያማለደችበትና የቃል ኪዳኗን ምልጃ ያየንበት የበረከት ዕለት ነውና እኔና እናንተም የበረከቱ ተካፋይ እንድንሆን አምላከ ቅዱሳን አምላከ ፍጡራን የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር በረድኤት አይለየን። እኛም ተናግሮ ከማጥፋት እናንተም ሰምታችኋል ሰምቶ ከማጥፋት ይጠብቀን። ከእመቤታችን ክብር ያድለን። ወስብሐት ለእግዚአብሔር። ይቆየን። ማርባእቱ አፍላጋት እንተ ትሰቀይ
ትምህ ተለለ ጽባሁ